ጆሪ ከቻልሽ መተሺ እባክሽን ተጨንቄያለሁ። አሁን ማውራት አልችልም። ትንሽ ቆይቼ እደውላለሁ። ደህና ነኝ፣ አትጨነቅ። አንቺ ያቺ ዝም ብላ የምትፈራው ሲኖ ላይ የለች፣ ሞታለች። እንደማሳስርሽ በደንብ አልገባሽም ማለት ነው። የምፈራው ነገር የለም። ትሰሚኛለሽ? በጥፊ ስምሽን እንዳላስጠፋሽ። ጫፌን የነካኸኝ ሰዓት አንተ ወንድ ነህ። ይገርማል። እንዴት ነው ግን የምትሆኝ? እባክሽ ከአንተ ጋር ማውራት እራሱ እንዴት እንዳስጠላኝ። እንዴ እጄን ለመያዝም በቃሽ። ዝም ብዬ ተራ ወሬ እያወራሁ እንዳልሆነ ታውቃለህ። ጊዜው ሲደርስ እስከ ዛሬ ላደረግከኝ ነገር በሙሉ ዋጋ አስከፍልሃለሁ። ለዛቻና ማስፈራራትም ደረሽ? ጀግና ሴት ነች ሲኖላ። አሁን ገና ተመቸ። ተሻለ? ስላየሽ ግን ደስ ብሎኛል። ቆይ እንደውም ጠብቂኝ። አንቺ እንደወጋሹ አሳምናለሁ ብሎ አስፈራርቶኛል። ደግሞም ያደርገዋል። ይሄ የማይረባ ሰውዬ እስከ መቼ ነው ቆይ የምታገሰው? ተረጋጋ ወርቃ፣ በኃይል አይሆንም። እንደውም አንቺ አትሄጂም። ምን እንደሚያመጣ ማየት እፈልጋለሁ። ተረጋጋ ወርቃ። ግን ቪዲዮን በእጅ እስካስገባ እዛ ነው መሆን ያለብኝ። ከልብ ይቅርታ ስላልከኝ አመሰግናለሁ። ቆይ ግን ልጁ ማን ነው? ወይኔ ጉዴ! ዲቤ ነው። መቶ እንዳይሆን። ተረጋጊ፣ ምንም አያመጣም። መሄድ አለብኝ። እደውላለሁ። እሺ፣ ራስህን ጠብቅ። በጣም ደስ የሚል ዜና ነው ዛሬ ማለት ነው። ይዘን የቀረብነው ሲኖላና ዋርካ ታርቀውልናል ማለት ነው። ይቅርታ ተጠያይቀዋል። እንግዲህ ሜላት አቃጥላ ልደፋ ነው። እስከኛም ከምር ፊልም መሆኑን እያወቅን ራሱ መቃጠላችን አልተውንም ማለት ነው። እስኪ ከህይወታቸው ውጭ አንዳንድ እንኳን መልካም ነገር ስሪም ሜላት። በቃ አልፈልግሽም ከተባለ እንዲህ ሰው ግዴታ መሟጨጭ አለበት? ግዴታ ፍቅር አለ? የግዴታ ፍቅር የለም። ራስሽን አስከብረሽ ወደሚፈልግሽ ሂጂ ማለት ነው እንጂ አንቺ በጣም ነው የሚወድሽ ማለት ነው። እወድሻለሁ እያለ እየገለጠልሽ ይገኛል ማለት ነው ዲቢ። ስለዚህ አንቺ የዲቢ ነሽ። ዲቢና አንቺ በጣም ትመሳሰላላችሁ፣ በሁለመናችሁም በተንኮላችሁም ሆነ በማሴትነታችሁም በጣም ስለምትመሳሰሉ አንቺና ዲቢ አንድ ላይ ተጣምራችሁ እንዲያየናችሁ እንደ በፊቱ አሁንም እንደ በፊቱ ቀጥሉበት እንላለን። እንግዲህ ዛሬ በጣም ደስ ያለኝ እውነት ይታረቁም አልመሰለኝም ነበር። እንደዛ ዋሽታም እንደዛ ሁሉ ነገር ታስደርጎ ዋርካና ሲኖላ ይታረቁም አልመሰለንም ነበር። ታርቀው አንድ ላይ ስለሆኑ በጣም ደስ ብሎናል በእውነቱ ነገር። ግን እሷ ናት ያስወጋች የሚል ዜና ይዞ መጥቷል ማለት ነው። ዲቤ ይህን ዜና ይዞ መጥቷል ማለት ነው። እነሱ በምታነሳበት ሰዓት ቢላዋን ይዛ ባየች ሰዓት እሱ ከኋላ ይቀርጽ ነበር ማለት ነው ዲቤ ማለት ነው። ይህ እንደዛ አድርጎ ወቅቶት ሄደው ቅዱስ ነው ይሄን ሁሉ ያደረገው። ደውሎ ራሱ ዲቤ እንደዛ አድርጌ እኮ ወጋሁት፣ ስለዚህ በጣም ጎድቼዋለሁኝ፣ ይሞት ይሆን እንዴ? በጣም ነው የጨነቀኝ፣ እኔ መታሰር አልፈልግም ይላል። መታሰር ካልፈለግ አስቀድመህ ነበረ ይሄን መጠንቀቅ ያለብህ። ፊቱንም ተናግራለች ሲኖላ ማለት ነው። መጠቀሚያ ሊያደርግህ ነው እንጂ አንተም ፈልጎ አይደለም ስትለው ነበረ። እሱም በቃ አይ እያላሻፈረ ሲል ገባበት። ስለዚህ በሌላ ስልክ ደውሎ ለሲኖላ
እንግዲህ ቅዱስ ደውሎ ነው ለሲኖላ ዋርካ ተመቶ ተደብድቧልና አንሺ ብሎ የነገራት ማለት ነው። በሌላ ስልክ አስመስሎ ነው የደወለላት፣ ራሱ በሌላ ስልክ ነው የደወለላት ማለት ነው። ለምን እንደዚህ አደረክ እያለ ድቤ እየጠጣ ይነድጃል ማለት ነው። ለምን እንደዚህ አደረክ? እንዲሞት እኮ ነው የምንፈልገው፣ ለምን ይሄን ልታደርግ ቻልክ? እያለ በሱ ይበሳጫል ማለት ነው። እሷ ግን ተመልሳ ወደ ድቤ ቤት ሄዳለች ማለት ነው። አማራጭ ስታጣ ሲኖላ ሄዳለች ወደ ድቤ ቤት። እንግዲህ አማራጭ ባጣች ሰዓት ድቤ ዘንድ በሄደችበት ሰዓትም እሱ ቪዲዮውን አሳይቷታል ማለት ነው። አንቺ ነሽ እንዲህ ያደረግሽው እያለ በማስፈራራቻና በዚቻ ላይ ይገኛል ማለት ነው። እሷ ግን አንበሳ ጀግና ነች እውነት። አሁን መልስ መመለስ መናገርም ጀምራለች። የድሮዋ ሲኖላ አይደለሁም ልትመታኝም አልችልም ብላ እጇን አንስታ ሲያነሳባት እጁን ይዛ አስቀርተዋለች ማለት ነው። ጀግና ነሽ እውነት። ስለዚህ ክብር አይወድላቸውም አንዳንዶች ወንዶች ማለት ነው። ሲወዷቸው አጥብቀው ሲይዟቸው መሄጃ የሌላቸው እየመሰላቸው በጣም እንትን ይላሉና እሷም እንደዛ ብላ ተናግራለች ማለት ነው። እንግዲህ ሜላትም በጣም ተቃጥላለች። እሱ ጋር አንቺ አታስፈልጊኝም፣ ከህይወቴ ውጪልኝ፣ አንቺ የኔ ህይወት አይደለሽም በሚላት ሰዓትም እሷ እኮ ናት ያስደበደበች፣ እንዴት እሷን ትላለች ስትለው አይመለከትሽም ውጭ ብሎ ከቤቷ አባሯታል ማለት ነው። ቢያባረራትም ግን ተንኮሏን እንትን አላለችም፣ አልተወችም። በጣም ተንኮሏን እየነዛች ትገኛለች ማለት ነው። ሲኖላ እንግዲህ ዋርካን ለመጠየቅ ወደ ዋርካ ቤት መታ ነበረ። ስትመጣም ከበር ላይ ነው አባራ የመለሰቻት። ዋርካም አንቺ እኮ ነሽ ያስደበደብሽኝ፣ መልሳ በህይወቴ አልፈልግም፣ የምፈልገው ሜላት ነው ብሏል እያለች እሷም ትናገራለች ማለት ነው። እንኳን አንቺ እንዲፈልግ አይደለም እንዴ አንቺ ያለችው እንዲፈልግ አይደለም ዙሮ ማያይሽም። እሺ ሜላት ራስን ጠብቀሽ ከነሱ ፍቅር ውጭላቸው ነው የምንለው። እንግዲህ ሲኖላ እንደዛ ሆና በምትጠይቅበት ሰዓትም ከበር ላይ አባራ ዘግታባታለች ማለት ነው። ዋርካም ሲመጣ ማን ነው በሩን የቆረቆረው ብሎ በሚጠይቃት ሰዓትም አይ ምንም አይደለም ምናምን እያለች ስትርበደበድ ቆሻሻ የሚወስድ ነው አለች። ቆሻሻ እዚህ ባላ ውስጥ ክተትሽና አንቺን ማለት ነው። እሷን ቆሻሻ የሚወስድ ነው እንጂ ሰው አይደለም ብላ በምትናገርበት ሰዓት እሷ ግን ሲኖላ ሪከርድ አስቀምጣለት ነበረ። ሪከርዱም እኔ መጥቼ ነበረ አታስገባይ ብላ ነው እንዴት ነተሻለሁ ወይ ምናምን ብላ ነግረዋለች ማለት ነው። ያንን በሚሰማ ሰዓትም ዋርካ በጣም ነው የተናደደው በሜላት። ሜላትም ለምንድን ነው እንደዚህ የምታደርጊው? ምንድን ፈልገሽ ነው? ከህይወታችን ውጭልኝ፣ ምንም አይመለከትሽም፣ አንቺ እኔ ህይወት አይደለሽም፣ አታስፈልጊኝም ውጭ ብሎ ሲያስወጣትም እሷ መታ እንድትንከባከብ ሆነ እሷ መታ እንድትረዳ አልፈቅድልህም፣ ምክንያቱም አንተ የኔና የኔ ብቻ ነህ እያለች ትጨቃጨቃለች ማለት ነው። እንግዲህ ሜላት እልክ እንጂ ፍቅር አይመስለኝም እውነት መናገር ማለት ነው። እነሱን ሁለቱን ለመነጣጠልና ሁለቱንም ለመለያየት የፈለገችውን ሴራ የምታደርግ ነው እንጂ እሷ የዋርካ አዝና ወይም ደግሞ ከዋርካ ፍቅር ይዟት አይደለም። በእውነቱ ነገር እሷ ፍቅር ይዟት ሳይሆን እልክ ይዟት ነው። ምክንያቱም ቦዳ አንድ ዲቤ ሴራ ይሰራል፣ በዚህ እሷ ሴራ ትሰራለች። እነሱን አነጣጥለው እሷ ለግሏ ማድረግ ትፈልጋለች። እሷ ደግሞ ለግሏ ማድረግ የምትፈልገው አፍቀራ ወዳው ሳይሆን ያለውን ነገር ተጠቅማ ለመውጣት ነበረ እቅድና ፕሮግራሟም። ያ ግን እየተሳካላት አይደለም ማለት ነው። እንግዲህ ሜላትም በጣም ተበሳይታ ተነስታ ስትወጣ ዲቤም ጠርቶ ሆቴል ላይ ጠርቷት ነበረ። በሚገናኙበት ሰዓት ምንድነው እንደዛ አጣድፈ የጠራኸኝ ብላ በምጠይቀው ሰዓት አይ እኔ እየጠራሁሽ አንድ የምስራጅና ሰርፕራይዝ አለሽ ልነግርሽ ፈልጌ ነው ብሎ ሲነግራት በቃ መውደዴም እኮ አልቀረ አንቺን ልጅ እየወደድኩሽ ነው ከዕለት ዕለት እየጨመረብኝ ነው ያለው ምናምን ብሎ በሚነግርባት ሰዓት እንዴ አሁን ሰከርክ አይደል ትላለች። እንግዲህ እየተጋደምሽ ጋሪሚያ እውነት አሁን አይደለ እንዴ ሰክራ ነው መሰለኝ እንዴ ልትናገር ይቻልከው ምናምን ብላ በምትናገረው ሰዓትም አይ አይደለም ሰርፕራይዙ ደግሞ ሲኖላን ቪዲዮ ቀርጫታለሁኝ እሱን ያነሳይ ስቀርጻት ይዘን ሰዓትም እሷ እንዳስደበደበችውና
ገደለችው ወይም ደግሞ እንትን እንዳለችው ይየባታለሁ። ያንን ስለያዝኩባት ከቤት እንዳትወጣ አድርጊያታለሁ። መቼም ከቤት አትወጣም ብሎ እሱ ይናገራል ማለት ነው። እሷ ግን እስከዛ ድረስ የምትቆየው በሲስተምና በዘዴ ነው ማለት ነው። ሲኖላ የምትቆየው ምክንያቱም ይሄን የምታደርገው አንደኛ ቪዲዮውን እስከምወስድ ድረስ ነው። ዋርካ ጋርም ተገናኝታ ቪዲዮውን እስከምወስድ ድረስ እንጂ ተመልሼ እመጣለሁ ብላ ዋርካን ነግሯለች ማለት ነው። ሜላትም ሂዳ እቤቷ በሄደችበትም ከዲቤ ጋር ሄዳ አንቃታለች። አንቃ ልገላ ስትል ግን ጀግና ዋርካ ደርሶላታል ማለት ነው። ሜላትን የወረወራት። በቀጣይ በአዲስ ከምንገናኝ መልካም ጊዜ ሁንላችሁ።